ሰላም እንዴት ናችሁ? ኢየሱስ ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ከሱ ውጪ ህይወት የለም። ላይክ ማድረግ ጀምሩ። ስሙ ይሄንን ማርያም፣ ስለ ማርያም ነው ዛሬ። አቤት 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 ፍቅር! ኧረ ኢየሱስ ያድናል። ስሙ ብቻ። ስጋው በቦታው እንደሌለና እነሳለሁ ብሎ ያለው ጌታ ተነስቶ ወጡ። ከዛ በኋላ ሄዱ። ነይ እንሂድም አላሏትም። ሴት ልጆች ወደ ቤት ነይ አላሏት። ጥለዋት የኢየሱስ ጴጥሮስና ዮሐንስ ሲመጡ የሉም። እሷ ግን ባለችበት ሰዓት አንቺ ሴት ማንን ትፈቅጃለሽ አሏት። ጌታዬ በምድር ላይ ያለ ሲሰብክ ጌታዋ ነው፣ ሲሰቀል ጌታዋ፣ ሲቸነከር ጌታዋ፣ ሲቀበርም ጌታዋ። ጌታዬን ቋንቋ ጌታዬን 4 ቀን ስጋ ነው እኔ ወስደዋለሁ ነው የምትለው። የምታደርገዋለች ውስጥ ዞር ስትል ማርያም አላት። ዞር ስትል ድምፁን ሰማች። የመቃብር ጠባቂ መስዋዕት አንተ ወስደው እንደሆን ስጠኝ እኔ ወስደዋለሁ። ማርያም ሲላት ረቡኒ አለችው። ረቡኒ ማለት መምህሬ ማለት ነው። ረቢ ማለት በዕብራይስጥ መምህር ነው። ረቢ መምህር ነው። ረቡኒ ግን ፐርሰናል ነው። መምህሬ ማለት ነው። መምህሬ አትቂቁ አላት። ለምንድን ነው ያለ ጊዜው የፍቅሩ ኃይል እንዲገለጥ ያደረገው? መገለጥ የለበትም በዛ ሰዓት። በኋላ እኮ እግሩን ይዘው ሁሉ ሰገዱለት ይላል። ና እጅህን አምጣ ነው ቶማስ እንካኝ ያለው። አሁን ግን ገና ነው፣ ጊዜው አይደለም። ግን ያለ ጊዜው የሚገልጥ ፍቅር ውስጡ አለ። አሁንም ታይትል የሌላቸው ፓስተር፣ ሐዋርያ፣ ነቢይ የማይባሉ ኢየሱስ ክርስቶስን በግል የሚያውቁና የሚወዱ የሚያውቃቸው የሚገለጥላቸውም አሉ በዓለም ዙሪያ። ምናልባት ሰዎች ፕሮቴስታንቶች ወይም ኦርቶዶክስ አይደለም፣ ለክርስቲያኖች ለፕሮቴስታንት ቢሆን ለኦርቶዶክስ ቢሆን ለካቶሊክ ቢሆን ከልባቸው ጋር ጉዳይ ያለው እውነተኛ ፍቅር ለሱ ያላቸው አሉ። እኛንን በሃይማኖት ስም የተከፋፈል ነው እንጂ እሱ አንድ ነው። አሁንም ለሚወዱት ይገለጣል። ኢየሱስ ያድናል። የሚገርም ነው። ማርያም ከባድ እኮ ነው። የሚገርም ፍቅር። ኢየሱስ ያድናል። ለሚወዱት ይገለጣል። እግዚአብሔር ኃይል ይስጠን፣ ጉልበት ይስጠን፣ በፊቱ መንበርከክ እሱን መፈለግ እንድንችል። ሌላ ምን እንላለን? ኢየሱስ ያድናል። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ስሙ። ይሄንንም እንኳን አደረሳችሁ፣ እንኳን አደረሳችሁ። በዓሉ የደስታ የሰላም ይሁንላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ራት ሲበላ በጸሎት ሐሙስ ለሐዋርያት ጋር ተቀምጦ ሳለ አንድ ዶሮ ነበረ። ያ ዶሮ ተነስቶ ይሁዳ ወደ ፈሪሳውያን ሲሄድ ተው ይሁዳ ፈጣሪን አትሽጥ ይለው ነበር እየተከተለ ወግዳን ተብሎ ያባርረዋል። አላየ ለጌታ መጥቶ እንደዚህ ብለው ተማክረዋል፣ አንተም ትሸሽ እንደሆነ ሽሽ ብሎ ተናገረ። አፈውጥ አላ ጌታ አይኔስ ዓለምን ለማዳን መጥቻለሁ፣ ግን አንተም እንደው ውለታ አይቅርብ ብሎ ያን ዶሮ ምን አድርጎታል? እኔ እስከምመጣ ድረስ ሞት አይንካ ብሎ መርቆታል። ያንን ዶሮ ማለት ማዕረገ ዶሮ ሰጥቶታል። የዶሮ ማዕረግ የዶሮ አለቃ እንዲሆን ማለት ነው። ለምን ሹመት ይቅርብ ብሎ ሹሙ። አሁን ያ ዶሮ አልሞተም ነው የሚለው እኮ። ይሄ ዶሮ አልሞተም። የባሰ ታምጣሉ። ኧረ በኢየሱስ ስም ምን ነው
ታረ ዶሮ የት ነው? ታረ ወይኔ አልቻልኩም። ታው ይሁዳ ታው ተረት ገዳይ ነው። ኢየሱስ ሕይወት ይሰጣል። ምንም ማድረግ አይቻልም። ኑ ወደ ኢየሱስ ስሙንም። እኔ ለሌላ ሃይማኖት ጥላቻ የለኝም። ነገር ግን ማለት ነው ኦርቶዶክሱ ናችሁ ወደ እስልምና ወደ ጴንጤና የምትቀይሩ ሰዎች እንደናንተ የሚያዝናናኝና የሚያሳዝነኝ ሰው የለም። አሚን ላይክ አሁን አይ ሪስፔክት ሙስሊም ወደ ኦርቶዶክስ ቢመጣ ሪስፔክት ይደረጋል። ምክንያቱም ቻንስስ አር ያ ሰውዬ እስልምናን በጣም የሚያውቅ እስልምናን የሚቀበል የሚሰግድ ምናምን አይነት ከዛ ሲቀይር የሆነ ነገር አሸንፉት ነው ወደ ሌላ ሃይማኖት የሚሄደው ወይም ሌላ ሃይማኖት። ከኦርቶዶክስ የምትወጡት ግን በቃ ወይ ዘፋኝ ናችሁ ወይ ወንድ አዳሪ ሴት አዳሪ ናችሁ ምናምን ደና ወንበዴዎች ናችሁ ማለት ነው። ውንብድብድ ብላችሁ ቤተክርስቲያን ስትሳለሙ ስታልፉ ብቻ እንዲች ምናምን ብላችሁ እየሄዳችሁ የምትቀይሩት ነገር ጌታን ተቀብያለሁ እንዴ? እኛ ጋር ያለው ጌታ አይደለም እንዴ? አትሊስት እስኪ እመቤቴን ወቋት፣ ቤተክርስቲያንን ወቋት። የሆነች ትንሽ እንኳን አስቀድሱ፣ ስለ ኦርቶዶክስ ወቁ። ድጉና እያረከና ቡጉና እያረክ ቅምቅምና እያረከና ቡመና እያረከና ህይወት ኑረህና ጌታን ተቀብያለሁ ከጨለማው ህይወት ወጥቻለሁና አረባክ አምሪኑ አወራሩንና በቃ ኮንፊደንሱን አይቼ ምን ሊያወራ ነው ብዬ ነበር የጠበቅኩት። ተረት ኧረ በኢየሱስ ከሌላ ወደ ኦርቶዶክስ የሚመጣው ገብቶት ነው አውቆ ነው። ከኦርቶዶክስ የሚወጣው ግን ምን አሁን አንተ ምንድን ነው ያወራው? አስቀድሱ እንዲህ አርጉ መጽሐፍ ቅዱስ አንብቡ በልስተ አንተ ራስህ አንብብ። እንዲህ ተረት አታወራ በዚህ እድሜ። እኔ ይገርመኛል፣ ያሳዝናሉ። የምታሳዝነው አንተ ነህ። በዚህ እድሜ እንኳን መጽሐፍ ቅዱስን አንብበህ አታውቅም። በእርግጠኝነት ከንግግር ያስታውቃል። መጽሐፍ በዞረበት እኮ የዞረ ሰው እኮ አይደለም። በቃ የሆነ ማስቀደስን ቤተክርስቲያን መሄድ የሆነ ነገርን እንደ እንትን አድርጎ ቆጥሮ ከዚህ የሚወጡ ሰዎች ከዚህ ህይወት እሱ እኮ አይደለም። ህይወት ማለት ቃሉ የሚናገረውን ያንን ተቀብሎ መኖር ነው። ያንን ደግሞ አንተ አላነበብክ። ሰዎች ያወሩትን አፈታሪክ ሶስተኛ ወገን ደግሞ በኮንፊደንስ ይናገራል። ዳና ነገር እንደሚያወራ ሰው ህይወት ኢየሱስ ነው። አምልጥ ወደ ኢየሱስ። ኦርቶዶክስ በመሆን ጴንጤ በመሆን ወደ ሙስሊም ምንም ህይወት የለም። ህይወት አንድ ነው፣ እሱም ወደ ኢየሱስ መምጣት ነው። አለቀ። የአርሰናልና የቼልሲ የእንግሊዝ ፕሪሚየር ሊግ እንትን እኮ ነው ያደረገው። በቃ ወደዚህ መሄድ ወደዚህ መምጣት በዝውውር ነው። ህይወት ኢየሱስ ነው። መጽሐፍ ቅዱስን አንብብ። በቃ አለቀ። እሱ የሚናገረውን ተናገር። ይህን ጊዜ ሰጥተህ ሚዲያ ላይ ከተናገርከ አይቀር ቃሉ እንዲህ ይላል ብለህ ተናገር። መጽሐፍ በልጁ ያመነ የዘላለም ህይወት አለ ነው የምለው። እንዳንተ አሁን ተረት ተናግሮ ሄዳ አይደለም። ህይወት ኢየሱስ ነው። ምንም ማድረግ አይቻልም። ኑ ወደ ኢየሱስ ስሙ። ይሄንንም ስለዘፈኑ ይቅርታ ጠይቃለሁ። ነገር ግን ይሄንን ሲያመጣ እኔ በሰው ህይወት ገብቼ እንዲሆኑ እንዲያትሆኑ ለማለት አይደለም። ያ ነገር አይመለከተኝም። ሰው የፈለገውን የወደደውን ያደርጋል። ግን ትልቅ ትምህርት እኔና እናንተ ከዚህ እንወስዳለን። አይገርምም? አንድ ነገር ተማርኩ። በቃ ጌታ ኢየሱስ በህይወቴ የሆነ ነገር ካመጣ ወደ እሱ የሚወስድ እንጂ እኔን ይዞ ገደል የሚገባ ነገር አያምጣ። በቃ ይህንን ነው ያየሁት። ምንንም ሊሰጠኝ ይችላል። የፈለገ ከፍታ ወደ እኔ ይምጣ። ኢየሱስን አስጥሎ ዓለም ላይ የሚከት ወደ እኔ አይምጣ። ወደ እኔ አይምጣ በኢየሱስ ስም። ያሳዝናል። እነዚህ ልጆች በጌታ ነበሩ። እኔም ማውቀው ይሄንን ነው። ያሳዝናል። ኢየሱስን አስረስቶ ሌላ ነገር የሚያመጣ ዝና ወደ ዓለም የሚወስድ ኧረ በኢየሱስ ስም ከኔ ይራቅ፣ ከእናንተ ይራቅ። ምንም አይሰራ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ተመለሱ ወደ ኢየሱስ። እሱ ይሻላል። እሱ ነው የሚሻለው። ሰማያንንም እናንተዬ እስኪ እናውራ። ባለስልጣናት በመንገድ ሲያልፉ ድንገት እናንተ በዛ ቦታ የሆነ አጋጣሚ ከተከስተው ሆናችሁ ወይ ሰላም ልትሏቸው፣ ልታደንቋቸው፣ ቅፍ ልታረጓቸው በሰሩት መልካም ነገር ስትፈልጉ ግፍትርትር አድርገው የሚጥሩ
ጡንቸኞች አሉ አይደል? በጣም ነው የሚገርመኝ። ለምን እንደዛ እንደሚያደርጉ ይገባኛል። እነሱ ፕሮቴክት ከማድረግ አንፃር ይጎዳሉ በማለት አንፃር አይደል? እንደዚህ እኮ ነው በርጠሎሜዎስ የሚሆነው። የዳዊት ልጅ ወይ ማረኝ እያለ ሲጮህ አይነ ስውሩ ድሃ ዝም በል ምናምን አሉ። በዛኔ ክርስቶስን የሚከተሉ ዘርበል ምናምን አድርገው ጭቅጭቅ አደረጉት። ጌታ ግን ቆም ብሎ መስማቱን ሲሰማ የዳዊት ልጅነቱን ሲመሰክር ዞር ሲል ብድግ አድርገው ወሰዱት። አይገርማችሁ? ጌታ አንዴ ሲነካችሁ በጭቅጫቂያችሁም ይቀየራል፣ እውርነታችሁም ይፈታል። ስለዚህ ነገራችሁን ለሰው ሳይሆን ለጌታ መንገድ ትጀምራላችሁ። አንድ ነገር ይግባችሁ፣ ከጮኻችሁ ላይ ቀር ወደ ጌታ ጮሁ። ጌታ መልስ አለው። በቃ ያያል፣ ይሰማል፣ ይመልሳል። በርን ዝጋ ነው የሚለው። በአደባባይ ውጣና ጮህ አይደለም። በርን ዘግተህ ጸልይ፣ አናግረኝ፣ እኔ እመልሳለሁ ነው የሚለው። አቶ ገሌጋ እኮ ደውለን ነው የምታገኘው። ጌታንም እንደዛው ተገናኙ። ወንድሜ ጌታ ያመነጫጭቅም አይገፈታትርም። ተባረኩ። ይሄ ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ያድናል፣ ምንም ማድረግ አይቻልም። ስሙ ይልንም ይሄንን ቪዲዮ ይዩት እስቲ። አያችሁ ብዙ ሰው እኔ ጠንካራ ስለሆንኩ ኢንፍሉዌንስ ልደረግ አልችልም ብሎ ያምናል። ነገር ግን አንድ ጊዜን የሰጠኸው ነገር፣ ታይመን የሰጠኸው ነገር ሰው ሊሆን ይችላል፣ የሆነ አክቲቪቲ ሊሆን ይችላል፣ አብረው ጊዜ የምታሳልፈው ነገር አንተን የመለወጥ አቅሙ በጣም በጣም ከፍተኛ ነው። ለዛ ነው መጽሐፍ ቅዱስ በማይመች አካሄድ አትጠመዱ ብሎ የሚናገረው። ለዛ ነው በማይመች አካሄድ እየተጠመድክ ከሆነ ያንተ መንፈሳዊ ህይወት ሊበላ የሚችል ያንተን ካራክተር ሊቀይር የሚችል ነገር ውስጥ ጊዜ እያሳለፍክ ከሆነ የጊዜ ጉዳይ ነው እንጂ አንተ ራስህ እዛ ነገር ውስጥ መግባትህ አንተ ራሱ መቀየርህ አይቀርም። ስለዚህ መንፈሳዊ መሆን የምትፈልጉ ከሆነ እናንተን ወደ መንፈሳዊ ነገር ሊቀይሩ ከሚችሉ ሰዎች ጋር ሊቀይሩ ከሚችሉ አክቲቪቲዎች ጋር ጊዜያችሁን አሳልፉ። መጥፎ የሆነ ነገር ውስጥ እግዚአብሔርን የማያከብር ነገር ውስጥ ግን ጊዜ እያሳለፋችሁ እኔን አይለውጠኝም ያ ነገር ማለት እንግዲህ ላይፋችሁ ላይ ቀስ በቀስ የምታዩትን ለውጥ ቀስ በቀስ የምታዩትን ውድቀት ይዞባችሁ ይመጣል ማለት ነው። ስለዚህ በማይመች አካሄድ አትጠመዱ። ክብር ለኢየሱስ ይሁን። ሰምታችኋል። በማይመች አካሄድ አትጠመዱ፣ አምልጡ። እንዴ ኢየሱስን ከናንተ ወስዶ ሌላ ኮታት ለናንተ የሚሰጥ ምን ይሰራል? አምልጡ ወደ ኢየሱስ። ህይወት ነው ኢየሱስ። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይንንም ባላቅ በለዓምን ርገምልኝ አለው። ርገመው፣ ይሄንን ህዝብ ርገመው፣ ምድረ በዳ የሚንከራተት ህዝብ፣ ቤት የሌለው መከረኛ ህዝብ ርገምልኝ አለው እና እያየህ ርገማቸው ሲለው ልዩነት የተፈጠረው እዛ ጋር ነው። ቃሉን ባነበብኩት ቁጥር እንዴት ደስ እንደሚለኝ ለምድረው ደስ የሚለኝ ባላቅ ያን በምድረ በዳ የሚንከራተትን ህዝብ ነው ያየው። በለዓም ደግሞ ወድቆ ከተነሳ በኋላ ህዝቡን ሳይሆን ከህዝቡ ጋር ያለውን ነው ያየው። ርገምልኝ ጨርቃቸውን እያሳየ ይኸው ልብስ እንኳን አይቀይሩ። ርገምልኝ ይኸው ቤት የላቸው ይኸው ከንትን እንትን እንዲሁ ታሪካቸው እንዲሁ እንደተንከራተቱ ነው። ስንት ዓመታቸው ይኸው እንደተንከራተቱ። ርገምልኝ ጫማ እንኳን ሲቀይሩ አይታይ። ርገማቸው ይኸው ያው አያቸው። አዎ አያቸው። ርገም ሲል ጨርቃቸውን፣ ልብሳቸውን፣ ቁጥራቸውን በምድረ በዳ መንከራተታቸውን እያየ ነው ርገም ያለው። በለዓም ግን ሲያይ ሸሚዛቸውን፣ ጫማቸውን፣ ቁጥራቸውን ቤት የሌለው ሳይሆን እግዚአብሔር ከነርሱ ጋር ነው አለ እና ምን አለ? እርግማን አይዝባቸውም። ለምን? እግዚአብሔር ከነርሱ ጋር ስለሆነ የምናገርባቸው ቃል እነሱ ላይ አይዝም አለ። ረጋሚዎችህ ያላዩትን ያያሉ። ንገሩት። እግዚአብሔር ካንተ ጋር እንዳለ ያያሉ። ቤትህን አይደለም ንገሩት። ልብስህን፣ ጨርቅህን፣ መኪናህን አይደለም ሪሶርስ አለኝ የምትለው ሳይሆን እግዚአብሔር ካንተ ጋር እንዳለ ይታያል። ንገሩት። ለምታገለግሉ ይሄንን ቀብድ ሰጣችኋለሁ። ልዩነታችሁ የእግዚአብሔር ከናንተ ጋር መሆን ነው። ረጋሚዎቻችሁ ያያሉ እግዚአብሔር ከናንተ ጋር እንዳለ። ሊያሳንሷችሁ፣ ሊያቆስሷችሁ ይሄው እስቲ ምን ይመስላል እያየህ ርገም ለሚሏችሁ አረ ከነዚህ ሰዎች ጋር እግዚአብሔር አለ አለ። ስለዚህ አይዝባቸውም ማለት እኔ አሁን ብረግም እርግማን አይዝባቸውም። እርግማን የማይሄድበት ህዝብ
ክብር ሁሉ ለኢየሱስ ይሁን። በቃ እርግማን ተንኮል በእኛ ላይ አይሰራም፣ በእስራኤል ላይ አይሰራም። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አምልጠናል። እኛ በደሙ ተሸፍነን አምልጠናል። በቃ ምንም ነገር ሊገድበን አይችልም። ኢየሱስ ያድናል። ሰንጥቆ ማለፍ ነው ከኢየሱስ ጋር ወደ ከፍታ። እሱን አስረስቶ የሚመጣ ነገር ሁሉ ይቅርብን። ከሱ ጋር ግን ስንሆን እንደዚህ ነው። በቃ ብዙ ምቾት ባለበት ያለ ኢየሱስ ከመኖር እንደዚህ ምድር ባዳም ቢሆን ከኢየሱስ ጋር ይሻላል። ክፉዎች አይችሉም። የትኛውም ሰው መጥቶ ሊያጠቃን አይችልም። አለ የሚጠብቀን አለ። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።